ከጠላታችን መዳፍ መከራ ቢወነጨፍ የጠበቅነው መሲህ ደርሷል። ሸክማችንም ተራግፏል። ዘአብ ነው ለሕዝቡ በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስን ይዘን ነው ክርስቶስን ለብሰን ነው። የግብፁ ፈርዖን በግፍ ሲያስጨንቀን ከሞደ መዛየት ሙሴ ተነሳና ከራምሴ መንጋውን ይዞ ወጣ የቀና በሃቅ መቃርስ በሲና የመንፈሳዊ መጠጥ የመንፈሳዊ መብል ክርስቶስ ነበረ እኛን የሚከተል። የግብፁ ፈርዖን በግፍ ሲያስጨንቀን ከሞደ መዛየት ሙሴ ተነሳና ከራምሴ መንጋውን ይዞ ወጣ የቀና በሃቅ መቃርስ በሲና የመንፈሳዊ መጠጥ የመንፈሳዊ መብል ክርስቶስ ነበረ እኛን የሚከተል። ዘአብ ነው ለሕዝቡ በደም ታስሯል ወጀቡ ጽኑ ክብርን ያየነው ኢየሱስ። በመስማቷና በማዳመጧ ምክንያት አምናበት ተረድታ ቀኖናዋን ጨርሳ ዛሬ ወደ ጠፋችበት ከወጣችበት ቤት ተመልሳለች። እና ሁላችሁም ሄሉን እንኳን ደህና መጣሽ በሏት። እንግዲህ እንደሚታወቀው ብዙ ጊዜ የጠፉት ሲመለሱ ምን ከፍተው መዝሙር እንደምታውቁት የተወደደ ቀን ማለት ላይ ቀሲስ አሸናፊ መዝሙር እንዳጋጣሚ ሆኖ ደግሞ ዛሬ እሳቸው በማዕከላችን ተገኝተዋል እና አንተ ነቅድ ሲሎት የነበረው ይሄን ነው። እሷን እህታችንን ዛሬ እንግዲህ በቤተክርስቲያን ህብረት በድጋሚ የተጨመረችበት ዕለት ነው ለማለት ነው። ቀሲስ እንኳን ደህና መጣሽ ሄሉ። ታዲያስ እንኳን ደህና መጣሽ ወደ ቅዱስ ቤተክርስቲያን። ደስ ብሎናል ስለመጣሽ። እንኳን ደህና መጣሽ። እናም በዚሁ የተወደደ ቀን እንዲጋብዙልን ከይቅርታ ጋር በደስታ እሺ፣ በጣም ደስ ይለናል። ልደቴ እሳቸው እስኪያዘጋጁ ዛሬ ደስታ ነው፣ ድርብ ደስታ ነው ያለና ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት እኔ ነኝ ዓላማው እኔ ነኝ ሐሳቡ እኔ ነኝ ባቴ ደግ ነው የሚላል ባቴ ደግ ነው የሚላል ተመስገን ነው ትያለህ። እግዚአብሔር ባርክሽ። እንኳን ደህና መጣሽ እህታችን። የተባረከ የተቀደሰ ወደ ቅዱሳን ጉባኤ ወደ አእላፋት ማህበር የመላእክት ጉባኤ ወዳለበት ጻድቃን ፍቶች ወዳሉበት ወደ ተባረከው ጉባኤ እንኳን ደህና መጣሽ ብያለሁ። እናመሰግናለን ቀሲስ፣ በጣም እናመሰግናለን። እሺ ተመስገን።
ሊዱዬ ቀሲስም ስላሉ በዚህ አጋጣሚ ሄሉዬንም ቀሲስንም ፎሎ ያላደረጋችኋቸው ፎሎ አድርጓቸው። ሄሉ ዛሬ ተጠምቃለች፣ በጣም ደስ ብሎናል። ቀሲስንም ፎሎ አድርጓቸው። ዛሬ ድርብ ደስታችን ነው። ደግሞ በዚህ በውድ ቀን ወንድማችንም የዋድም የተወለደበት ቀን ነው። ለየዋድዬም እንኳን ተወለድክ፣ ረዥም እድሜ ከጤና ጋር ይስጠን እንላለን። ይሄን ለመናገር ነው፣ ድርብ ደስታ ስለሆነ በጣም የምንወደውና የምናከብረው የዋድም ልደቱ ስለሆነ ይሄ ልናገር። ቀሲስን ግን ፎሎ አድርጓቸው፣ ብዙዎቻችን የምንጠቀምባቸው አባት ስለሆኑ ሄሉዬንም በፎሎ አበረታቷት። እንወድሻለን በሏት። ውድ ኦርቶዶክሳውያን ሁላችንም አብረን እንቀጥላለን። ቀሲስ ግን እንዴት ብለህ ተገኘ እኔ ቤት የሚለውን መዝሙር ቢጋብዙን ደስ ይለኝ ነበር አባቴ። ቀሲስ አሸናፊ ካላስቸገርኖት እሷ ነው ትንሽ ተናገሩና ምን ችግር አለ? ምን ችግር የለም። ሚላን በጣም ቆንጆ መዝሙር አለኝና እንኳን ተወለድክ ወንድሜ፣ እንኳን ተበልኳለ ወደዚህ ዓለም መጣ በረከታችን። አሜን። ቀሲስ እንዴት ብለህ ተገኘህ እኔ ቤት የሚለውን መዝሙር ይጋብዙናል። ልደት ቤቱን ወደ አንተ ልስጥ። አንድ መዝሙር በእኔ ምርጫ እሳቸው ነውልኛል። ቀሲስ ከበልታቸው በፊት ከጎን ያለው ልጅ ወንድማችን እሱም አይ ቲንክ ወደ ቤተክርስቲያን ህብረት የተጨመረና የተመለሰ ነውና ኮተሜ ካንተ ጎን ያለው ዋው። እሺ ሃሽታግ አናግረው። ልደት ሰላም ነው ወንድማችን፣ አላወቅንም ስምን። ከተመስገን ጎን ያለው ወይ ልደት ሰላም ነው አለ። እግዚአብሔር ይመስገን። እስኪ ራስህን አስተዋውቀን። አበባው ነኝ ስሜ። በውስጥ ብናወራ ደስ ይለኛል። በውስጥ ላውራ አስቀምጬ ይላሉ። ትንሽ በዚህ ሚዲያ ላይ ማላወራ ብዙ ነገሮች ስላሉ ትንሽ ጫና ስለሚበዙብኝ በውስጥ አወራለሁ። በቃሽ፣ እንደዛ ከሆነማ ኦኬ፣ ፎሎ ልመልስልህና እታች ሆነ ፎሎ ማለት ልኬልሃለሁ። ሁሉንም ነገር ፎቶ፣ ቪዲዮ ምናምን ልኬልሃለሁ። በውስጥ አውራኝ፣ ከዛ ደግሞ እኔ አወራለሁ። በቃሽ፣ ይሄው ፎሎ መልሼልሃለሁ። በቃ በውስጥ አውራኝና ነገ እዚህ መውጣት ትችላለህ፣ ችግር የለውም። ልደት ወደፊት ብትመጣና የዋድን ነው ቀሲስ ማን ነው? የማን ቤት ነው የገባሁት? አሁን ልደትዬ ጋር ነው የገቡት ቀሲስዬ። ልደት እሱ ማጠራሱ በደምብ እንትን ያርገኝ ሚኒማይዝ ያርገኝ፣ ችግር የለውም። እሺ ችግር የለውም ቀሲስዬ፣ እንደ በትልቁ ነው በረከታችን ነው። እርሱ እዛ ይሁኑ ቀሲስ። ሌሎቹ እናንተ ክርስቶፎርስ እንኳን ደህና መጣ፣ እንኳን ደህና መጣ። አንተም እስኪ እንግዲህ ለሄሉ እንግዲህ ያለህን ነገር አንተም ደክመሃል፣ በእርግጠኝነት ብዙ ነገር ለፍተሃል፣ አድርገሃል፣ አስተምረሃል፣ ዋጋ ከፍለሃልና ዛሬ እዚህ በመድረሷ ውስጥ የአንተ አሻራ አለበትና እስኪ እንትን በል አንተም አንዳንድ ነገሮችን መጀመሪያ አስቀድሜ ክርስቶፎርስ እድሉ ለአንተ ልስጥ። እሺ ልደትዬ፣ ቀሲስ ቡራኬ ድረሰኝ፣ ይፍቱኝ፣ ባርኩኝ። እግዚአብሔር ባርክህ፣ እግዚአብሔር በረከት ይስጥ አባቴ። አሜን አሜን። ሰላም ብያለሁ ሁላችሁንም። ልደትሻ፣ አንተሽ፣ ተሜ፣ ሄሉ፣ ከስርም ያላችሁ እህት ወንድሞቻችን ሰላም ብያለሁ። እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን ስለሁሉም። ሄሉ ስላንቺ እግዚአብሔር ይመስገን። ያው ትንሽ አልተገኘሁም፣ ብገኝ እንዴት ደስ ባለኝ ነበር። ደግሞ ግን በጣም ብዙ ወንድሞች መጥተዋል አይቻለሁም እና እጅግ በጣም ደስ ብሎኛል። በቃ ያንቺ ቤት ይሄ ነበር፣ እግዚአብሔር ይመስገን ተሳካ እና ብዙ ወንድሞች ብዙ እህቶች አግዘዋታል። ልደት አንተንም ጨምሮ እነ ተሙ እናንተ ሌሎችም እዚህ ያሉ ወንድሞቻችን እግዚአብሔር አምላክ በረዳቸው መጠን ብዙ ተረባርበዋል እሷን ለማትረፍ እና አይ ቲንክ ኦልሞስት ከ15 ምናምን ዓመታት በላይ ነው መሰለኝ የቆየችው አይደል ሄሉ?
እና ተመልሰሽ መተሻል ከዛ ከጨለማው እንደገና ወደ ብርሃን በጣም እጅግ ደስ የሚል ነገር ነው። ግን በቃ ዛሬ ትንሽ አልተመቸኝም፣ አዝኛለሁ በአንድ በኩል በመቅረቴ። ብመጣ ደስ ይለኝ ነበረ ደስታሽንም ብካፈል እዛው በአካልም ተገኝቼ እና ስለዛ ግን በጣም ይቅርታ። ሄሉ አለሽ ታረጋለሽ ብዬ ተስፋ አደርጋለሁ። እንግዲህ አኩርፈሽኝ እንዳይሆን አለሁ። እሺ ምናልባት የማይመች ቦታ ላይ ትመስኛለሽ። ይቅርታ እንግዲህ ብገኝ አሪፍ ነበረ። እኔም በጉጉት የምጠብቀው ቀን ነበር። በአካልም እንደዛ እንድንገናኝ ፈልጌ ነበር ግን አልቻልኩም እና እግዚአብሔር ይመስገን። ትልቁ ጉዳይ አንቺ በቃ የክርስቶስ ሆንሽ እና ደስ ይላል። በጣም እጅግ በጣም ነው ደስ ያለኝ። እህት ወንድሞቻችን ሁላችሁም እንኳን ደስ አላችሁ ብያለሁ። በዚህ አጋጣሚ የዮሐድም ልደት እንደሆነ እየሰማው ስለሆነ ቅድም በተወሰነ ጨረፍታ አይቻለሁ። ዮሐድ ወንድማችን በብዙ መንገድ የተሳለው ወንድም ነው። በእስልምናውም በዚህ በፕሮቴስታንቱም በኩል ጥሩ ጸጋ ያለው ወንድማችን ነው። ከዚህ በላይ እድሜን ከጸጋ ጋር ይጨምር ለማለት ፈልጋለሁ። መልካም ልደት። ሄሎም ላንቺም እንግዲህ መልካም ልደት ነው። ዳግም ነው የተወለድሽው ዛሬ ማለት ነውና ደስ ይላል። ይሄንን ነው ማለት የምፈልገው። ልደትዬ አመሰግናለሁ በጣም ክርስቶፎሮስ፣ እናመሰግናለን ስለ ሁሉም ነገር። አንተሽ እና ተሜ እንደየአገባባችሁ እናንተም ቀጥሉ እያለን እንቀጥላለን። እሺ ልደቴ እግዚአብሔር ይስጥልኝ። እኔ ብዙ ስለማልቆይ ደስታዬንና የተሰማኝን ልግለጽና እወርዳለሁ። እግዚአብሔር ይስጥልኝ ስለሰጠኝ። ሄሉ በጣም ደስ ብሎኛል በአንቺ ወደ ቤተክርስቲያን መመለስ። ቀጣይ የክርስትና ህይወትሽ የተቃና የሰመረ እንዲሁም በንስሐ የተሞላ በቅዱስ ሥጋው በክቡር ደሙ የከበረ ህይወት ይሆንልሽ ዘንድ በጣም እመኛለሁ። በቤቱ እንዲያጸናሽ በጣም ምኞቴ ነው። በርቺልን እህታችን ስለሆንሽ በክርስቶስ በጣም ተደስተናል። እግዚአብሔር ያክብርልኝ እድሉን ስለሰጠኝ ልደቴ። አንተሽ ዛሬ ከኛ ጋር አብሮ የነበረ ወንድማችን ነው ከአስተማቂ ግብረ ኃይል ጋር እና ሁሉም ተገኝተዋል። በጣም በርካታ ወንድሞች ነበሩ ዛሬና ከእህታችን ጎን የነበሩት። ከዛ ውስጥ አንዱ አንተሽ ነው። ያንን የተለቀቀውን ቪዲዮ በዚህ መልክ የቀረጸውም ወንድማችን እሱ ነው እና እናመሰግናለን አንተሽ። እስኪ ተሜ ቀጥል። አንተ ደግሞ ተሜ ይሰማል ልደትዬ? ሀሳብን ቀጥል። አንተም እንኳን ደህና መጣሽ በላት። በጣም በደስታ እህታችን ሄለን እንኳን በደህና መጣሽ። እንኳን ወደዚህ ክርስቶስ ኢየሱስ በሙላት ወደሚሰበክበት ደግሞ የክርስቶስ ኢየሱስ መዳን በደንብ ወደሚነገርበት እንኳንም ይህን ውዱንና ድንቁን ኢየሱስ ክርስቶስን አምላክሽ አድርገሽ ተቀበልሽውና እንኳንም ከክርስቲያኖች ጋር ህብረት አደረግሽ። በጣም ነው ደስ ያለኝ። ዛሬ ደግሞ አንቺ ስትጠመቂ በአካል አብሬሽ ስለተገኘው ደስ ብሎኛል። አንቺ የተወደድሽ ውድ ይሆንሽ የክርስቶስ ኢየሱስ ሙሽራ እህቴ ድረቴ ይቀጥል። ቆይ ተሜ አንድ እሺ ሄሉዬ ማውራት ትችያለሽ አንቺ እህት ዓለም? ይሰማል እንዴ? አዎ ይሰማል። ቀሲስም ቅድም እንኳን ደህና መጣሽ ብለውሻል። ቀሲስንም ይፍቱኝ ይባርኩኝ በይና ከዛ በኋላ ወደ ቀሲስ መዝሙር እንሄዳለን። እህታችን ሄሉዬ። እሺ በጣም አመሰግናለሁ ቀሲስ ክርስቶፎሮስ። አንተሽ ልደት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ሁላችሁንም እና ኪንም እና ሁሉም እና ኢዮባ ነገር እና ዮሐድ ቀኔን በጣም አብራችን ስላሳለፋችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ እንጃ ደስታዬን መናገር አቃተኝ። በጣም ነው የማመሰግነው። በጣም ደስ ይላል ሄሉ። ዛሬ ለአንቺ ይሄ ትልቅ ቀን ነው። በጣም የተወደደ ቀን ነው። እግዚአብሔር በእውነት የተመሰገነ ይሁን።
እኛ ደስ ብሎናል። ወደ ቤተክርስቲያን ህብረት ስለተጨመርሽ፣ ወደ ክርስቶስ ኢየሱስ ህብረት፣ ወደ እግዚአብሔር ቤተክርስቲያን ስለመጣሽ፣ ቅዱሳን ወዳሉበት ቦታ ስለመጣሽ፣ ሐዋርያት በህብረት ወዳሉበት ቦታ ስለመጣሽ እጅግ በጣም ደስ ብሎናል። ለዚህም እግዚአብሔር እናመሰግናለን። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ወደ ቤተክርስቲያን ሲመጣ ብዙ ፈተናዎች አሉት። ብዙ ከባባድ ህይወቶች ሊያጋጥሙ ይችላሉ። መገፋት ሊኖር ይችላል። መሰደብ፣ መነቀፍ፣ ዛቻ፣ ማስፈራሪያዎች፣ እነዚህ ሁሉ ነገሮች ከአሁኗ ሰዓት ጀምሮ ልጠብቂያቸው የሚገቡ ነገሮች ናቸው። በቴሌግራም ሰው ሊጽፍልሽ ይችላል፣ ስልክሽን የሚያውቁ አካላት። በቲክቶክ አካውንት በጣም ብዙ ጸያፍ የሆኑ ቃላቶችን ከኛ ቤተ እምነት ውጭ የሆኑ ወይንም ደግሞ የኛን የቤተ እምነት ፕሮፋይል በማድረግ ኦርቶዶክስ መስለው ሰዎች አንቺን አታክ ሊያረጉ ስለሚመጡ ለእንደነዚህ አይነት ነገሮች ቀድመሽ ልትዘጋጅ ይገባል። ከአንድ ቦታ ወደ አንድ ቦታ ሲመጣ መንገዱ ቀላል አይደለም። በተለይ እንደዚህ ሚዲያ ላይ ያለ ሰው ፊቱ እየታየ ቪዲዮ ተለቆ እንደዚህ ያለ ሰው ወደ ቤተክርስቲያን ሲመጣ በቀላሉ በዛኛው ሳይድ ያሉ ሰዎች የሚተዉት አይደለም እና ብዙ ስድቦችን፣ ብዙ ዛቻዎችን፣ ብዙ ማንጓጠጦችን፣ ብዙ መገፋቶች ሊመጡብሽ ይችላሉ። ግን ከመጣሽበትና ከተጠራሽለት እውነት አንጻር በጣም ትንሽ ነገር ስለሆነ እንደነዚህና እንደዚህን የመሰሉ ነገሮችን ብታይ ብትመለከሽና ቢደርስሽ በትዕግስት ማሳለፍ አለብሽ ማለት እወዳለሁ። ከወዲሁ በውስጥ ብዙ ጽሁፎች ሊጻፉልሽ ይችላሉ። በትክክል ኦርቶዶክስ ያልሆኑ ግን ኦርቶዶክስ ነን ብለው የሚመጡ ገፊዎችን ልታገኝ ትችላለሽ። ይህ ሚዲያ በጣም ባለጌ ነው። ማንኛውም ሰው የሆነ የማይሆን ነገር በቀላሉ የሚናገርበት ቦታ ነው። እንደ ልቡ የእጅ ስልክ ስላለው እና ኢንተርኔት ስላለው ብቻ ሰውን ከመሬት ተነስቶ ከላይ እስከታች አጥረግርጎ የሚሳደብበት ሚዲያ ነው ቲክቶክ ማለት። በጣም በጎ ነገር እንዳለው ሁሉ መልካም ነገር እንዳለው ሁሉ ፈታኝ ነገሮችም አሉት እና እንዲህ አይነት ነገሮች ቢመጡብሽ፣ እንዲህ አይነት ነገሮች ቢደርሱሽ ሄሉዬ ወደ ቤተክርስቲያን እንደመምጣትሽና ወደ ክርስቶስ እንደመምጣትሽ በጸጋ ተቀብለሽ ጸንተሽ እንድትኖሪ ስልክ ወዲሁ መልእክቴን አስተላልፋለሁ። ወደ ቀጣዩ ዝማሬ መሄድ እንችላለን። ሊዱዬ ቀሲስ ስላሉ በጣም የምንወደው መዝሙር አለ። እንዴት ብለህ ተገኘ እኔ ቤት የሚለውን መዝሙራቸውን ቢጋብዙን ልደትዬ እና ይቀጥሉ ቀሲስ። እንዴት ብለህ ተገኘ ቤት እንዴት ማሰለቸኝ አትሉት። እሺ እንኳን በድጋሚ እንኳን ደህና መጣሽ። ድምፅሽንም ስለሰማ ደስ ይላል። ልደተ ቃል እንደዚሁ ወደ ሁላችሁም እዚህ ያላችሁ ወንድሞች በጣም እግዚአብሔርን የማመሰግንባችሁ ናችሁ። የዚህ ዓለም የዚህ ዘመን እናንተ አልነበራችሁ፣ የተወሰነ ጊዜ ሚዲያም ላይ ስላልነበራችሁ ቤተክርስቲያን የሚከራከርላት የክርስቶስ ወንጌል ኦርቶዶክሳዊ ወንጌል የሚከራከርለት መቼ ነው የሚነሳው ብለው ከሚጠይቁ እውነት ለመናገር እንደ ግብዝነትም እንዳታዩብኝና ከሚጸልዩትም ሰዎች ነበርኩኝና ዛሬ ግን ይሄ ትውልድ ተነስቶ ቤተክርስቲያን ሲጠብቅ ሳይ፣ ለቤተክርስቲያን አንገታችሁን ስትሰጡ ሳይ፣ እየተሰደባችሁ፣ እየታማችሁ፣ እየተነቀፋችሁ የሐዋርያቱን በረከት የክብሩን ወንጌል ስትሰብኩ ስመለከት በጣም ነው እግዚአብሔር የማመሰግነው። ይጠብቃችሁ። ይሄ የምናገለግለው ዓለም ውሸታም ዓለም ነው። በጣም አደገኛ ዓለም ነው። ጌታችን ኢየሱስ ክርስቶስ መልካችሁ እንደ እባብ በተኩላዎች መካከል ነው፣ እንደ እባብ ብልህ እንደ ርግብ የዋህ ሁኑ ይላልና እናንተ ይሄን እንዳትረሱ። በጣም አደገኛ ነው። ሰው ነው ግን ተኩላ ነው የተባለው። የተኩላ መንጋ ነው። በግ መስሎ ታዩታላችሁ፣ ግን ተኩላ ሊነክሰን ይችላል፣ ልባችንን ሊወጋ ይችላል። ከባድ ነው። ግን ከባድ ቢሆን ግን የሚቻል ከባድ ነው ማለት ምንቋቋሙ መንፈስ ቅዱስ የሚያግዘን የሚያስችለን ነገር ነውና አንዳንድ ያሳስተኛል። ልደተ ቃል ፊት ፎቶአቸው ምናምን ሲቀባበሉት ፕሮፋይል ላይ ሲያደርጉት ምናምን ሳይ ትንሽ ሳሳለሁ ማለት ይጠብቃችኋል እግዚአብሔር። በእርግጥ የታመናችሁለት የሰማይ አምላክ የናዝሬቱ ኢየሱስ ክርስቶስ ይጠብቃል። ሲጠብቅ አይቻለሁ በሕይወት ዘመኔ። ግን እንደው በጣም ተጠንቀቁ። የምትጠነቀቁት ከሚጠሏችሁ ብቻ እንዳይመስላችሁ፣ ከሚወዱንም ሰዎች መጠንቀቅ አለብን። ጠላት በሚወደድ ሰዎች ፊት ሊናገር ሊሰራ ይችላል። ስምዖን ጴጥሮስን ታስታውሱት ከሆነ አትሙትብኝ ያለው ጌታ ስምዖን ጴጥሮስ ነው።
ሞቱን የተቃወመው ስምዖን ጴጥሮስ ነው። የተመቸው ሰይጣን ይህ መልእክት ለማስተላለፍ የተመቸው የሚወደውን ስምዖን ጴጥሮስን ነው የተመቸው ሰውና በሁለቱም አቅጣጫ መቼም ነቅታችሁ እንደምታዩት ተስፋ አደርጋለሁ። እንዳትፈሩ፣ መፍራት የለም፣ አንፈራም። እግዚአብሔር ከኛ ጋር ነው። በጣም ከባባዱን ተራራ ሲፈልስ ባህር ሲከፈል አይተናል። እሱ አምላክ የኛ አምላክ ነው። በርቱ፣ እግዚአብሔር ያበርታችሁ። እኔ በእርግጥ ዝም ብዬ ፕሮግራማችሁን ለማየት ነበር የመጣሁት። እንደ ሰው ቁጥራችሁ ስለጋበዛችሁኝም ከልቤ ማመሰግናችሁ። እግዚአብሔር ይባርካችሁ ወንድሞቼ። እንዴት ተገኘ ለቤት የሚለው መዝሙር ዘምራለሁ። እህታችን እንኳን ደህና መጣሽ። ጥሩ፣ በጣም የተሻለ በጣም ትልቁ ቦታ ላይ ነው የመጣሽው። ቤትሽን፣ ኑሮሽን፣ ህይወትሽን እግዚአብሔር ይባርክ። እንዴት ተገኘ ቤት እንዴት ማሰለቸተኛ ትምህርት እግዚአብሔር ባርካችሁ። ከእናንተ ጋር ይሁን። ተባረኩልኝ ቤተሰቦች። ቀሲስዬ ዝማሬ መላእክት ያሰማልን። በጣም ድንቅ መዝሙር ነው። በተለይ ለኔ ብቻ የተዘመረ ነው የሚመስለኝ ይሄ መዝሙር። ቀሲስን ፎሎ ያላደረጋችሁ ውድ ክርስቲያኖች ቀሲስ አሸናፊን ፎሎ አድርጓቸው። ቤታቸውን እየከፈቱ ትምህርት ያስተምራሉ። ሁልጊዜም ማታ ማታ ይገባሉና እሳቸውንም ትምህርታቸውን እንድንከታተል ፎሎ አድርጓቸው። ቀሲስን ሄሉዬን ፎሎ አድርጓት። ዛሬ የተጠመቀች አዲሷ ሙሽራ የክርስቶስ ኢየሱስ ሙሽራ የሆነች እህታችን ናት። ልደትዬ ካለ ቀጥል፣ ካልሆነ ቤቱን ልምራው። ዛሬ በጣም ደስ የሚል ቀን ነው። እግዚአብሔር ስለያደረገልን ነገር እግዚአብሔርን አሁንም ደጋግመን እናመሰግናለን። ይህ የሆነው በዛሬው ዕለት ነው። እህታችን ወደ ቅድስት ቤተክርስቲያን ህብረት ተጨምራለች። ይሄ በእጅጉ የሚያስደስትና ደስ የሚያሳይ ነገር ነው። ስለዚህም እግዚአብሔር እናመሰግናለን። ደስታችን ፍጹም ነው። እንደዚህ ሌሎችም የጠፉ በጎች ከቤተክርስቲያን የተመለሱ ከቤተክርስቲያን የወጡ ግን ወደ ቤተክርስቲያን መመለስ የሚፈልጉና ቤተክርስቲያንን የሚናፍቁ ሰዎች ዛሬም ወደ ቤተክርስቲያን እንዲመጡ ጥሪያችንን በዚህ አጋጣሚ እናስተላልፋለን። ቤተክርስቲያን ልጆቿን ሁሌም ትሰበስባለች፣ ትጣራለች፣ ኑ ትላለች፣ ወደ ቤት ግቡ ትላለች እና ይህንን ጥሪ ሰምታችሁ በማወቅም ሆነ ባለማወቅ ከቤተክርስቲያን የወጣችሁ ቤተክርስቲያን ልከርላችሁም ብላችሁ የወጣችሁ በስሜታዊነት የወጣችሁ በጣም በጥቃቅን ምክንያት ከቤተክርስቲያን የወጣችሁ በተለይ ወደ ፕሮቴስታንቱ ዓለም ሄዳችሁ የተቀላቀላችሁ አሁን የኛን ድምፅ የኛን መልእክት የሰማችሁ ያላችሁ አካላት ካላችሁ እውነቱን ለመናገር ትክክለኛው ሰዓት ይመስለኛል ወደ ቤተክርስቲያን እንድትመለሱ። ይህንን ጊዜና ይህንን ሰዓት ተጠቅማችሁ ይህንን ጥሩ አጋጣሚ አይታችሁ ወደ ቤተክርስቲያን ልትመለሱ ይገባል። ብዙዎቹ ወደ ቤተክርስቲያን እየተመለሱ ነው። ሲገባቸው ሲረዱ ሲያውቁ ወደ ቤተክርስቲያን እየመጡ ነው ያሉትና እናንተም ሳይመሽ ከዚህ በላይ ሳይረፍድ ወደ እውነተኛ አይቷ ወደ ክርስቶስ ኢየሱስ ቤተክርስቲያን እንድትመለሱ ወደ መዳናችሁ እውነት እንድትመለሱ ጥያቄም ካላችሁ ጥያቄያችሁ እንድትጠይቁ እና ጥያቄያችሁን ጠይቃችሁ ወደ ቤተክርስቲያን ህብረት እንድትጨመሩ ስንል መልእክታችንን እናስተላልፋለን። በጣም በማይረባ ምክንያት ነው ብዙዎቻችሁ ከቤተክርስቲያን የወጣችሁት። እልህም ሊሆን ይችላል። ብቻ ይሄ ነው ከምንለው ምክንያት ውስጥ እኔ እንጃ ያለም አይመስለኝም እና እኔ አሁንም የምናገረው የምሬን ነው የምላችሁ ወደዚች እውነተኛይቱ ቤተ ክርስቲያን ሳይረፍድባችሁ በጊዜ ተመለሱ ነው የምለው። እኔ ለዛሬ ያለኝ መልእክት ይሄ ነው። ሊዲያ እንኳን ደህና መጣሽ። ቀሲስን እግዚአብሔር ይፍቱ በይና መልእክት ካለሽ አንቺ ማስተላለፈሽ ከዛ እንትላለን። ይሰማል? ይሰማል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ የኔ ተወዳጆች? ሄሉዬ እንኳን ደህና መጣሽ የኛ ተወዳጅ እህት። በምድርም እኛ ሰዎች ደስተኛ ነን፣ አንቺ በሰማይ መላእክት ደስተኛ ናቸው። በዚህ ሰዓት እህታችን እንወድሻለን። እግዚአብሔር እንኳን ለዚህ ክብር ለዚህ ቀን አበቃሽ። ይህን ቀን የሚናፍቁ ብዙ እህቶች ወንድሞች አሉ የጠፉ እንደዚህ። እግዚአብሔር ለዚህ ክብር ለዚህ ቀን ያብቃችሁ፣ ይመልሳችሁ ወደ ቤቱ እና ይሄም የልደት ወንድማችን ያው
እኔ ብዙ ምለዋለኝ ግን ሌላ ጊዜ ላለው ያንተም ትምህርት ነው። እዚህ ጋር ብዙ ወንድሞቻችን የምታስተምሩት በተለይ ስደት ላይ ላለን እህቶች ከእናንተ ነው እየተማርን ያለነው። ቤተክርስቲያን መሄድ አንችልም እና እግዚአብሔር እናንተንም አጽንቶ ያቁምልን፣ በርቱልን። እንወዳችኋለን። እግዚአብሔር ያክብርልን። እናመሰግናለን ስለ ሁሉም ነገር። ሌላ ሄሉዬ የተሰማሽ የምታስተላለፊው መልእክት ካለ ያንን እናደርግና እንጨርሳለን። ያው ዋነኛው ላይ በገባንበትም ዋነኛ ምክንያት የለቀቅነው ቪዲዮ በትንሹም ቢሆን እንዲታይና እህታችን ሄሉን እንኳን ደህና መጣሽ ለማለት ያህል። እሺ ለደትዬ አልሰማኝም፣ ቅድም ወርቼ ነበረ። ኦኬ ድገሚ። አመሰግናለሁ። ይሰማል? ይሰማል። እሺ ለዚህ በጣም ነው የማመሰግነው። በቃ ማመስገን አንደኛ እግዚአብሔርን ማመስገን እፈልጋለሁ። በራሱ ጊዜና በራሱ ሰዓት ወደ ራሱ ስለመለሰኝ አመሰግናለሁ። በመቀጠል እናንተን ልደት ክርስቶፎሮስን መኩይን እና ይሁዳ በቃ ሁሉም ማለት ነው ለምጠይቃቸው ጥያቄ በሙሉ ሳይሰለችው ስለመለሳችሁልኝ እንድገነዘብ እንድማር እንዳነብ ስላደረጋችሁ እውነትን እንድረዳ ስላደረጋችሁ ሁሉም እኔ ከሌ አይደለምና በጣም ነው አመሰግናለሁ። ዛሬ ደግሞ አብራችን ስለቆማችሁ አልጠበኩም። ሁሉ ይመጣል ብዬ አልጠበኩም፣ ግን በጣም እና ግን እየዋን እና የሆነ ፓፓ ባሩኪን ተሙ ልደት እንደ ሁሉም የመጡትና እግዚአብሔርን ከጎኔ ስለነበራችሁ ብቻሽን አትሆኑ ብላችሁ ስለመጣችሁ አብራችሁ ስለሆናችሁ እግዚአብሔርን በጣም ነው የማመሰግነው። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ክርስቶፎርስ እንኳን እዚህ ባለው ዋናው መምህሬ ሳይሰለች መጠይቀውን ጥያቄ ሳይሰለች የሚመልስልኝና በጣም ሁሉንም አመሰግናለሁ። ባገኙበት አጋጣሚ አመሰግናለሁ። ልደት እድሉን ስለሰጠኝ። እሺ ሄሉዬ እንኳን ደስ ያለሽ። እንኳን ወደ ቅድስት ቤተክርስቲያን ህብረት በሰላም ተጨመርሽ። ደስ ብሎኛል በመምጣትሽ። የሁላችንም ደስታ ነው። የኔ ደስታ ብቻ ሳይሆን ሁሉም ክርስቲያኖች ደስታ ነው። ሌሎቻችሁ በዚህ ዙሪያ ላይ ብዙ የምታገለግሉ ብዙ የምትሉ ብዙ የምትሳተፉ ወንድሞች እንዳላችሁ አውቃለሁ እና ያ የድካማችሁ ፍሬ ነው። ሄሉ መጀመሪያ ላይ ምናልባት አቀባበሉ ጥሩ ሊሆን ይችላል። ሁሉም ሰው እየመጣ ለተወሰነ ጊዜ እንዴት ነሽ የት ነሽ ሊልሽ ይችላል። በምንም አይነት ሁኔታ በከፍታም በዝቅታም በደስታም በሀዘንም በችግርም በመከራም ቢሆን ጸንተሽ መኖር አለብሽ በቤተክርስቲያን። እንደዛም እንድትጸኝ መንፈስ ቅዱስ ይርዳሽ፣ እግዚአብሔር አምላክ ያግዝሽ ነው የምለው። ፈታኝ ነው የሚለውን ነገር ለማስፈራራት አይደለም የምናገረው፣ እንድትበረች እንድትጸኝና አዲስ ነገር ሆኖ እንዳታገኙና ልብሽን እንዳያሸብረው ለማለት ነው። የጠራሽ አምላክ በፍጹም እንደማይጥልሽ ማወቅ መቻል አለብሽ። አሁን ወቅቱ የጾም ወቅት ነው፣ የሱባኤ ወቅት ነው፣ ጸሎት የሚደረግበት ወቅት ነው እና ይህንን እየተመለከትሽ ይህን እያየሽ የአባቶችን ፈለግ እየተመለከትሽ በቤተክርስቲያን ውስጥ እየጸናሽ እያደግሽ እየበረታሽ ነው መሄድ ያለብሽ። እግዚአብሔር ያበርታሽ። ሌላም አሁን እንግዲህ ክርስትና በአንዴ እዚህ ጋር ደረስኩኝ ባል ህይወት አለ። ሁሌ የሚታደግ ሁሌ ወደ ላይ የምንሄድበት በንስሐ ህይወት ራሳችንን የምናርጥበት ከእግዚአብሔር ጋር ሁልጊዜ ራሳችንን የምናኖርበት ራሳችንን የምንመረምርበት ህይወት ነው እና ያንን እያደረግን መድኃኒዓለም እንደፈቀደ ጸንተን የምንኖርበት ህይወት ነው። ለዚህም እግዚአብሔር ያበርታሽ። እንኳን ደህና መጣሽ በድጋሚ በርቺ፣ ጽኚ። ለየትኛውም ንግግር ለየትኛውም ነገሮች ጆሮን አትስጪ። ክርስቶስ ኢየሱስን በመመልከት ወደፊት ብቻ ተመልከቺ ለማለት ነው። እግዚአብሔር ያክብርልኝ። ሌላ ሀሳብ ከሌላችሁ እኔም ራስ እውነቱን ለመናገር ደክሞኛል። ቀን ሙሉ እዛ ነበርን። ከመሸን ወደ ቤት የገባ ነውና እና ወንድማችን የውሃ ደግሞ በዚህ አጋጣሚ እንኳን ተወለድክ ማለት እንወዳለን። እንትን ይላል። ሌላኛው በተለያየ አይነት አጋጣሚ
ወሬ ከዛ ወደዚህ የሚያመላለሱ ቦታዎች ላይ ባትገኙና መልስ ባትሰጡ ብዬ መልእክቴን አስተላልፋለሁ። የወንድሞቻችሁ ስራ እዚህ ሚዲያ ላይ የምታዩት ነው። በቃ ፍሬ እያፈራ የምታዩት ነገር። ሌላው ቁጭ ብሎ 24 ሰዓት ማውራት ይችላል። መሳደብ ከሆነ አንድ ሰው ችሎቶ መሳደብ መብቱ ነው፣ አይመለከተንም። እና እኛ መርሳት የሌለብን ነገር እዚህ ቦታ ላይ ከነ ድካማችንም ሆነ ብንመጣ ከነ ቆሻሻነታችንም አምላካችን አልተጠየፈንም፣ አምላካችን አልገፋንም፣ እሱ ጠብቆናል። ስለዚህ ነፍሳችን እስክትወጣ ድረስና ይሄ ሚዲያ እስካለ ድረስ ማንም ማንንም ማስቆም አይችልም። እንቀጥላለን ወደፊት። ብቻ በርቱ ነው የምለው። ሌላ መልእክት ካለ ክርስቶፎርስ የመጨረሻም ታስተላልፎ፣ ካልሆነ በዚሁ ይበቃናል ማለት ነው። ልደትዬ በጣም አጭር ያው ሄሉሻ በርቺ፣ በውስጥም እናወራለን፣ አይዞሽ ከጎንሽ ነን ሁሌም። እና ለዚህ ግን ነገር የደከማችሁ ሁላችሁም በቃ የድካማችሁ ፍሬ ይኸው እያፈራ ነው። በነገራችን ላይ አንድ እዛ እነሱ ቤት ማስተማሪ የነበረ ልጅ ያው በቅርብ አይታችኋል፣ የተጠመቀ ወንድም አለ። ኔትወርክ ሳልሰራለት እንጂ እሱም አንድ ቀን እናመጣዋለን ሳልተመቻቸለት ነው። በጣም ብዙ አሉ መንገድ ላይም ያሉ ማለት ነው። አንዳንዶቹ በውጭውም ስለሆነ እዛ እንደ ልብ መጠመቅ ስለማይችሉ ፖዝ ያደረጉ አሉ። እንደዛ አለ እና ለማንኛውም አሁን ትውልዱ እየነቃ እያመለጠ ነው። የሚመረምር ሰው ያው ኦርቶዶክሳዊ ክርስቲያን ነው የሚሆነው እንጂ እዛ ጨለማ ውስጥ አይቀመጥም በእርግጠኝነት። እና እንበርታን ጠንክር። ከስር ግን ኮሜንቶች ላይ እኔም ትንሽ ነው የሚቀረኝ እኔም እንደዚህ ምናምን የሚሉ ኮሜንቶችን እያየን ነው። እና እውነት ከልብ እውነት ይሆናል ብለን ተስፋ እናደርጋለን። እንደዛ ከሆነ በውስጥ ጻፉልን እና በቃ የምናግዘውን ያህል እናግዛችኋለን፣ እንመራችኋለን፣ እናመለክታችኋለን የገባን ያህል ይሄ እንደዚህ ነው ያኛው እንደዛ ነው ብለን እነግራችኋለን። በዛ መንገድ ምናልባት የሚቀላችሁ ይመስለኛልና ከላይውን በዘለለ ደግሞ አንዳንዴ እንደዛ ማገዝም ስለምንችል ጻፉልን እና ሄሉዬ በርቺ፣ እሺ መጨረሻሽን ያሳምር። ከቅዱስ ጋርና ከክቡር ደግሞ እንግዲህ ጀምረሽዋል እንዳትርቂ። ያው በውስጥ ደግሞ እንመካከራለን።